ሰላም አለይኩም ወራህመቱላሂ ወበረካቱ። ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ከኛ ጋር አልሐምዱሊላህ። እናንተ እንዴት ናችሁ? ዛሬ እንግዲህ ስራ ገብቻለሁ። ስራ ነው በቃ ስራ ገብቻለሁ። በቃ ለስልጠቃ ላይ ነኝ እና እንዴት ናችሁ? ደህና ናችሁ ወይ? የገበሬን ነገር እስኪ እንግዲህ እንዴት አያችሁት? እንግዲህ ያው የገበሬ ልጅ ስንሆን ያው ገጠር ወጣ ብለን መስራታችን አይቀርምና ማለት ነው። ቤተሰብ ስራ ወጥር ያለ በቃ ካረኩት በቃ ገጠር ግን ያለቀ እንጂ ካልተሰራ ያ ሁሉ ነገር አይሆንም አሉ እና እንደዚህ እየሰራን ነው። እናንተስ እንዴት ነው? ትሰራላችሁ ወይ? አሁን እስኪ መጣችሁ እንዴት ትሰራላችሁ? እና አሁን ፍልቃቆሙ ላይ ነኝ ዛሬ ስራ ላይ ነኝ። እንግዲህ ተመልካቾች እጄ የሚመስለው እንግዲህ ጭውት ገበሬ ስንሆን እንደዚህ ነው በቃ ገበሬ ግድ አይቀርም። እዚህ መተን እንግዲህ አንተለቅም እኛ እንሰራ ምናምን አያሰድ እንዲያትሉላት ነውና ያው አረብ ሀገርም ስራ ነው እዚህም ስራ ነው። ግን ይገርመኛል ግን እኛ መቼ ነው የምናርፈው? በቃ አረብ ሀገር ስንሸቅል እንኖራለን አይደለ? የመዲያም ቅመሞች በሁሉም ዓለም ላይ ብንኖርም ያው ዙሮ ሄደን አገራችን ነው። ገባችሁ? ማንኛውም ሰው ቢሆን ስትኖሩ አረብ ሀገርን ብትሄዱ እዚህ ታልሰራን አንለወጥም። በቃ አረብ ሀገር ብቻ ሰርተን እዚህ ምጥጥ ብለን ቁጭ ብለን የምንበላ ይመስለናል አንደኞቻችን። ግን አረብ ሀገር ራሱ ባትሄዱም እዚሁም ሰርታችሁ ራሳችሁ መሆን ትችላላችሁ ማለት እና አንዳንዴ አልሐምዱሊላህ ለኩል ሀል እንግዲህ በቀለን እያለ መሸልቃቀ ይሄን እንግዲህ በቀለን አስየቁስና ማለት ነው ዲቁስ ነው የማደርገው። በቃ ለተፈላቀቀ ይሄን አዘጋጃለሁ፣ አስፈጫለሁኝ፣ ዲቁስ ያረኩኝ የምን ጤፍ መቀላቀል ስላላችሁ እና ነጭ እንጀራ ነው በቃ በለው ካሁን በኋላ ማለት ነው። ኦሪጂናል ነው። አንደኛ ቪታሚን ኤ ነው በቀሎ እንግዲህ እና በነገራችን ላይ ስንበላ ነው ያደግነው። አሁን ላይ ነው ጤፍ ማሽላ ምናምን እየተባለ የመጣ አሁን ነው ሀቅ ተዋራር ማለት ነው። የገጠር ልጅ በተለይ ይሄ በቀሎ በጣም ነበር የሚጣፍጠው። አሁን ላይ ግን ብሉኝ አይልም ብቻውን በቀሎ እና ከባድ ነው። ዛሬው እንደምታውቁት ስራ ላይ ነኝ ውድ ቤተሰቦቼ። እናንተም እንግዲህ ከአረብ ሀገር ከመጣችሁ ለእናንተም ሊሆን ይችላል ቤተሰቡን ልታግዙ ትችላላችሁ። እናንተ ደግሞ እንደዚሁ ዘርታችሁን ቆፍራችሁ ለራሳችሁን ትልትሉ ትችላላችሁ። ገባችሁ? ብቻ ስራ መሆኑ ነው። ስራ አስናቁ። በቃ የትም ቢሆን የትም ከመለመን ሰው ስጡኝ ብሎ ከማለት በቃ ከሰው እጅ መለመን በጣም ነው የሚከብደው፣ በጣም ማለት ነው። ውድ ቤተሰቦች ግን እናንተ ምንም ይሁን ምን ሰርታችሁ ያገኛችሁት ነገር በሉት ራሱ ይጥማል። የምርንጋው በቃ አሁን አንዳንዴ ብዙ አረብ ሀገር ሄዳ እህቶቻችን ወንድሞቻችን ሊኖሩ ይችላሉ። ከነሱ እየተቀበልን ከምንበላ በቃ ራሳችን ምን ይላሉ ቤተሰቦቻችን ሲያወሩ ምንም ቢሆን ምንም ትናት ምንም ትደግ በአደረጃችን የምናነሳት ይላሉና የራሳችን ከሆነ እንደፈለግን ብናረገው ራሱ ማለት ነውና እናንተም ከአረብ ሀገር ስትመጡ በቃ ስሩ። ስራ አይናቅም። ሻንጣችንን አንጠልጥለን ብንሄደው ከተማ ለከተማ ምንም ዋጋ ቢስ ነን። በቃ መልሰን ብራችንን ተጨረስን በኋላ ያው አረብ ሀገር ነው የምንለው እና ስሩ። በቃ ስትመጡ ታውት በቃ የከተማን ዝነጣ የከተማ መሽቀርቀር ምናምን ታውትና አገራችሁ ስትገቡ ገጠር ገብታችሁ ስሩ። አሁን እስኪውት እጄ መሰለውን ግን ምንም አይደለም። እኔ ነገር ይሄ ነገር ካለኝ ብር ካለኝ ይሄን ከሰራሁ ነገ ቁጭ ብዬ ስበላ ያምርብኝ ይሆናል ማለት ነው። እጄ እንደዚህ ሆኖ አይቀርምላችሁ ነው ቤተሰብ እና ቤተሰቦቻችሁንም እገዙ። የቤተሰብ ሀቅ የሚሉትም ስላለ ቤተሰቦቻችሁንም አንዳንዴ ከተማ ቁጭ ከምትሉ ምን ገጠር እየሄዳችሁ ባላችሁ አቅም በተቻለ ለምን 1 ሰዓት 2 ሰዓት አይሆንም እገዟቸው ነው የምላችሁ ቤተሰቦቼ።
በርቱ። እስኪ እኔን ላይክ ሰብስክራይብ ያደርጋችሁ እስኪ አበረታቱኝ። የመዲያም ቅመሞችም ሌሎችም ሰብስክራይብ ያደርጋችሁ አበረታቱን። ይቀጥላል ጀመረ ውድቦች። ያው እንግዲህ የፈለቀቅነውን በቀሉ ደግሞ ወደ ቤት መዶል ስላለብን ያው እንግዲህ ወደ ቤት እንዶላለን ማለት ነው። ማሻአላህ ተባረካላህ። ያው ባሎቻችሁንም አረብ ሀገር ሄዳችሁ በተለይ አረብ ሀገር ሄዳችሁ የምነግራችሁ ሴቶች ማለት ነው እናንተ አረብ ሀገር ሄዳችሁ አይደለ ልትሰሩ ባሎቻችሁ ደግሞ ይረሱ ይቆፍሩ። ይሄ የጥንት የአባታችን የአያታችን የቅማታችን ነው የሚባለው የወረስነው ስለሆነ እዛ ጫት ቤት ተቀምጡ ጫት አታላም ጥበሉት። በቃ እኔ ወንዶች ሊጠሉኝ ይጥሉ። ስለዚህ አንቺ የምትሄጂው ለመለወጥ ነው፣ ሰርተሽ ለመቀየር ነው። አረብ ሀገር የምትሄጂ ሴት ማለት ነው ልጆችሽን ጥለሽ የልጅ ናፍቆት እያቃጠለሽ በቃ ሀገርሽ መቀመጥ እየፈለግሽ ግን ደግሞ ሳይሞላልሽ ብር ሸግሮሽ ለማግኘት እስከርሽ ድረስ ደግሞ እዚህ ወንዱ የተቀመጠ ወንድ ጫት ቤት እየሄደ ጫት የሚያቃምጥ ሰው ጋር እየሄደ ወሬ ተሚፋፍጭ ማለት ነው። ወሬ ተሚፈጭ ስራ ይስራ። በቃ ስራ መስራት አለበት። ስራ በይ ብር የኔ ፍቅር ዋዬ የኔ ማር ዋዬ ወይ ሞኩልህ እኮ እንደው በቃ ሞኩልህ ተንገላታብኝ ቁጭ በል እኔ ብር እልክልሃለሁ ልብስም እገዛልሃለሁ ጤፍ ኩንታልህን ታዋጣለህ ጎትትልሃለሁ ፍየልም ገዛ አድርገህ ብላ አንዳንዴ ደግሞ ሙሽራም ብላ ምናምን የምትይ ሁላ አንቺ ሙሽራ ለስትወሊውና እንደፈለገ ሊቅም ነው እንደ አንቺ አረብ ሀገር የማንንም ሽንት ቤት የማንን አረቢቱን ነይ እያለችሽ እየመታችሽ ስንት ነገር እያደረገችሽ እዛ እየሰራሽለት ለሱ እያላክሽ ስንቶቻችሁ ናችሁ? ሁለት የሶስት የሙሽራ ቤት ተሞሸርልኝ የኔ ባልዋ ይመርልኝ። አንቺ አምሮብሽ ነው እዛ ያለሽው ግድ ሆኖብሽ እኮ ነው የልጆችሽ ናፍቆት እያቃጠለሽ እኮ ነው አረብ ሀገር ምሰሪ። ስለዚህ ለምን ነው ለወንዶች ወኩል ያርኩለት ካልሆነ ይፍታሽ። የምር አንዳንዴ በጣም የምታናዱ ሴቶች ራሱ እናንተ ናችሁ ወንዶችን የምታጠፉት። ጫት ሲቅሙ ምንድነው አሁን ጫት የምትቅመው? በቃ በስርዓት ስራ በሉት። ሲጀመር ጫት ለምንድን ነው የሚቅሙት? እና ይስሩ በቃ። አንቺ ለመለወጥ ነው አረብ ሀገር ያልሽው። እንደፈለግሽ ብር እየሰጠሽ እንደፈለግሽ ለሱ ብር እየሰጠሽ ባለሽን ሁላ አታባካፍኝ። ከዛ ይበላል ይጠጣል፣ ከዛ የት ይሄዳል? ሁለተኛ ሸሪያውማ ይፈቅድልኝ በቃ እኔ ላገባ ነው ምናምን ይልሻል አንቺ እየለፋሽ ማለት ነው። ስለዚህ እንደዛ አታርጉ። መቼም እኮ ሴቶች ያው አንዳንዴ ልብ የለንም። እዛ ስንኖር መቼም ልባችን የት እንደሚሄድ አናውቅም። የነበርንበትን እንረሳለን። እዚህ ችግር ምጥምጥ አድርጎሽ ብር ስጠው ስትይኝ አልሰጥሽም ብር እያለ እንትን እያለሽ ስለሆነ ውድ ቤተሰቦቼ አሁን ደግሞ ወደ ቤት እስኪ ለብሼዋለሁ ትላላችሁ። እንግዲህ ዋናው አፍያ ጤና ሁኑ ከሆናችሁ ስራ ምንም ቢሆን አይቸግርም። በቃ እንኳን ያደግንበት አይደለም አረብ ሀገር ምንም ቋንቋ ምንም ሳናቅ የአረቦችን ስራ እየሰራ ነው አይደለ? ስለዚህ እኛ ደግሞ አፍያ ጤና ተሆን እንዴት ነው ወደ ቤት የራደርስ ነው። ተከታተሉኝ። ቤተሰቦቼ ደከመኝ አላላችሁም፣ ግን አልሐምዱሊላህ ደህና ነኝ። እና እናንተም እንኳን ሴቱን ያለው አይደለ እየሰራ ነው። ስለዚህ ወንድህም ስራ እንዲያንቀ ተጣጥበቅ ቁጭ ሳይሆን ስራ በቃ ተለወጥ ራስህን። ቢያንስ ለልጆችህ እሸትም ሆነ የሆነ ነገር ሲያምራቸው አትቸገርም። በቃ ታልሰራ ግን ጫትን አላምጠህ ሻይ ቤት ውለህ ታርክ ግን ብር አታገኝም። እና እንደዛ ነው ቤተሰቦቼ። በቃ አብሽሩ፣ ይቀጥላል። ግን የባጃጅ ስራ ግን እንዴት ነው ያዋጣል? አውራ እንጂ ግን የት አገለኝ ነው? የት አገለኝ ነው? በረባ እኮ ሴት ነው ሀገር የሌለው ተበልተሃል።
ሰቦቼ ያው እንግዲህ ስራዬን ጨርሼ አሁን ደግሞ ወደ ቤቴ እየሄድኩ ነው ማለት ነው በባጃጅ ያው እና እንሻአለ ያው ገጠርም ብትሄዱ ከተማ መሄድ ትችላላችሁ ስራችሁ ሰራርታችሁ ምናምን ማለት ነው የመዲያም ቅመሞች እና ያው እንግዲህ አይታችሁኛል ተፈለቅቅ ነው ያልኩት ሳግዝ ነው ያልኩት አሁን ደግሞ ወደ ቤቴ እየሄድኩ ነውና ውድ ቤተሰቦቼ እናንተም ከተማ ቁጭታ ማለት ገጠር ወጣችሁ እንደዚህ ሰራርታችሁ በባጃጃችሁ ወደ ቤታችሁ መመለስ ይቻላል ማለት ነው እና ሰብስክራይብ ላይክ ያደርጋችሁ በነገራችን ላይ ተከታተሉን የዛሬው ቪዲዮ ይሄን ይመስላል